የእግዚአብሔር ስም የተባረከ ነው። ጸጋዬ ምሕረት ይባላል። የወጣት ገርጋለም ነው። የተወለድኩት ዴላ ነው እና ባይሆነ የመጀመሪያ ቅዳሜ ዕለት የሆነች ጓደኛዬ መጣችና እንደ እግዚአብሔር ቤት እንደዛ ያመጣለ ሙሴን ደግሞ ብድሩ ማቋለ ዘርጋለ ትንሽ ነበር መከነ ኢየሱስ ነበር። ከዛ ሙሴን ቸርች እንዲር ስንል ማድራ ከስተማ ተፈቅዶልኝ የሆነ ሰው የመጣ ተከታተልኩ ነበር። አቋምኩን እዛው አሳገባው እዛ ግብቼ እዚህ ነው ነው ጨፌ የሆነ ሰዓት ላይ ጉንጭ ወጥቶብኝ ነበር። በማጥዋት ወከላይ ልጅ ያለው ልጅ አራተኛ ወሬ ከዛ ጡትሽ ይበጠሳል ተባልኩኝ። ይበላሻል ከዛ ሲባል በጣም ታምሜ ነበር። ከዛ ወደ አባቴ ሄድኩኝ። ከዛ ከሄድኩ በኋላ መድኃኒት ሰጠኝ አኘኩኝ። ከዛ ከመጣሁ በኋላ በጣም አመመኝ። ከዛ ሲያመኝ ጡትን አታጥቢ እሱን የሚቀጥለው ልጅ ብቻ ነው የምታደርገው አሁን አታጥቢ ተብዬ አላጥበም። ከዛ በኋላ ሙሴ ቸርች ጓደኛዬ ቁርስ የሰራ ነበር። ባለቤቴ 3 ሰዓት ላይ ነው ስራ የሚወጣው። ከዛ ቁርስ የሰራው ያለ እንደዚህ ነው እንደዚህ እግዚአብሔር ቤት እንሄዳለን በእምነት ከርስ ትተውሻለሽ እንሄዳለች። ከዛ ሳንጆ አልሄድም አልኩኝ። እሱም ካልሄድሽ ሂጂ አለኝ። እሱ አማኝ አይደለም ይቅማል ይጠጣል ያጨሳል። ከዛ ካልሄድሽ አለኝ እሱ። ከዛ እሺ ብዬ መጣሁ። ከእሷ ጋር መጣሁ። በወታደር እዛ ፀሐይ ነበር ብቻ ነው። ከዛ በእምነት ውሃ ግዢ አለችኝ። የተጸለየ ውሃ ነው አለችኝ። አንቺ ልግዛ አልኩኝ። አዎ ግዢ። ከዛ እሺ ብዬ ውሃ ገዛ። በእምነት ሙሳምላክ ነሽ ቀቢ አለችኝ። ውሃውን ቀባሁ። በጫፋ አይወጣም ነበር በቀዳዳ ብቻ ነው ወጥቶ የሚፈሰው። ኦኬ ወተት አይወጣም በጭራሽ። ከዛ በሚቀጥለው ልጅ ነው የሚወጣ ተባልኩኝ። አለ ተብዬ ነበር ማለት ወጡ አሁን እንትን ቀዳዳ ምናምን የለው የተደፈነ ነው። ጡትም አይወጣም በጫፋ። ከዛ በእምነት በሙሳምላክ ብዬ ቀባሁኝ። ከዛ ልጁን ያደኛው ጡት ብቻ ነው ማጠባው። ከዛ እኛን ያጠባው ውጭ ቁጭ ብለን ነበር ከሴቶቹ ጋር ውጭ ያወራ ነበር የኛ ግቢ ልጆች ጋር። ከዛ እኔ እግዚአብሔርን አላም መፈወስሽን አላወኩም። ከዛ አጋጣሚ እንዲህ ሲያል ጡቱ እየፈሰሰ ነው። ዋው መጥቼ ነበር ማንም አልነበረኝም። ከዛ እሷን አጥቼ እሷ እስኪ አንቺ በጫፉ ይወጣ ለሰላው ይወጣኩ ነው ብላ ከዛ ፈጣሪ ተመስገን ሙሳምላክ ሰራ። ከዛ በኋላ አሁን ጧት ላይ ቁርስ እየሰራው ያለ ስራ ሊሄድ ያለ የሙሴ አምላክ እያልኩኝ ባለቤቴ ላይ ውሃ ረጨው። ጫት መንፈስ ይጥፋ ይቀማል እኔም እጠጣለሁ። ከዛ እኔም እሱ መንፈስ ጠፋሁ። ከዛ አንቺም ትጠጪ ነበር? ከዛ እጠጣለሁ ማላደርገው ነገር የለም። ቸርችም አልገባም። ከዛ በኋላ ቸርች መጨነስ መድረክ ለመቆም ራሱ ትልቅ ነው የመሰለኝ ነውና ከዛ እንዲዋ የረጨው በሙሴ አምላክ ጫት መንፈስ የመጠጥ መንፈስ ስጋ ነው መንፈስ ተመጣው ይያልኩ ካንቺ ከሄደ በኋላ ነው የምታደርገው? አዎ ከኔ ከጠፋ በኋላ ከልጅም ላይ እንዳለ ግንባይ ሶን እዚህ የኛ ግቢ ልጆች ማሉ ያው እንዳለ በስብሶ ነበር ልጅሽ። ቡዳ ነው ተባለ። ከዛ እሱም ላይ የሙሴ አምላክ በስጭት መንፈስ ተመጣው ይያልኩ ይቀባው ልጁን። እሱም ደረቀው ልጅ ኖርማል ነው። ከዛ በኋላ ምንም አንቺም ከዛ ሱስ ወጣሽ? አዎ ጠፋ። ጌታን ተቀበልኩ። ከዛ በኋላ በተኛበት ፍራሽ ላይ ውሃ የደፋ ፍራሽ በሱ ላይ ጀመርሻው ነው? አዎ ከዛ ውሃ ረጨውበት። ከዛ በኋላ አንሱም እግዚአብሔር አምናለሁ ዛራሱ ሂጂ መስዋዕት ቸግሮሽ ከሆነ እኛ ነው ይዘሽ ሂጂ ብሎኝ ካለሽ ብሎኝ እሱ ሸኘን። ከዛ እሱ አስገድዶ ከዛ በኋላ አየር ጠፍቶ ነበር ለሱ እሱ ጫህና ላውስ ነው የሚሰራ እዚህ ጫፍ አሮጌ መናሪያ። በሁለተኛ ቀን ደግሞ አንቺ አየር አለ ውሃው ጨምሪልኝ እግዚአብሔር መልካም ነገር አደረገልሽ። ለጌታ ከፍ ያለ ክብር ይሁንልህ። ጡቱ ነፃ ሆነ? አሁን ነፃ ሆኗል። ግን በጫፉ አታጥቢ ተብዬ ነበር። እኔ ለሙሴ ነግሬ ነው ማጠባኸኛን ጡት ተብዬ ምን ላድርግ እያልሽኝ ነው? አዎ ላጠባው ስላላጥባው እያልኩት ለሰው ላጣጥቢ ተብያለሁ። አታጥቢ እሱን አታጥቢ ጡቱን በሚቀጥለው ልጅ ነው እንጂ አሁን ለሱ ካጠባሽ እኔ ግን ምን የሚል ይመስልሻል? አንታጥቢ የምትለኝ ይመስላል። ተፈውሷል። ዘርሽ ተፈውሷል። ትዳርሽ ተፈውሷል። ልጅ ተፈውሷል። የእግዚአብሔር ፈውስ ቤታችሁ ገብቷል። እጆቻችሁን ዘርጉና ፈውስሽ ፍጹም ነው በይዋት። እጅና አጥቢ። ስሜ አማረች አዳነ እባላለሁ። ይሄ ጆሮዬ አይሰማም ነበር። በጣም የሆነ ነገር ተደፍኖብኝ እያመመኝ ነበርና በቃ ምንድነው ጌታ ሆይ ይሄ ነገር እያልኩኝ
ጆሮዬ ሊጠፋ ነው ወይ ለምንድን ነው እያልኩኝ በጣም እያሰብኩ አንዳንዴም እያለቀስኩኝ ነበር። አንድ እህት ደግሞ የዛሬ ሳምንት መተው ነበር እዚህና ከዛ እዛ ከሄድሽ ትፈወሻለሽ ትለኛለች። በቃ ሄዳለሁ ብዬ ዛሬ ወሰንኩኝ። ወደዚህ መጣሁ። አሁን ደግሞ ጆሮአችሁ ላይ የሆነ ነገር እየተከደነባችሁ ሲባል እንዲያራግፎ ሲባል ያ ነገር ወደቀ። እግዚአብሔር ፈውሶኛል።